የኔ አባት አይደለም። እሺ አፍህን ከፍተህ ትውጠኝ እንደሆነ ያያል። ምንም አይነት ነገር ቢፈጠር ከልጆች ይፈጽማልሽ፣ እንዳትፈሪ። ዋየን ካጠገብሽ አታራቂያትሽ። አሁን ይለያዩ። ናታን በእናትህ ንገረኝ፣ ምንድን ነው? ኤቢ አሁን ምንም ነገር ለመስማት አይምሮሽን አዘጋጂ። ናታን በእናትህ ምንድን ነው ንገረኝ። አባዬና እማዬ ከባድ ችግር ውስጥ ናቸው። እሱን አውቃለሁ። በምን ምክንያት እንደሆነ ግን አታውቂም። እሺ ምንድን ነው ንገረኝ። እማዬ ትልቅ ሚስጥር አውቃለች። ምን አይነት ሚስጥር? ስለ ሰላም። ስለ ሰላም ምን? የሰላም ልጅ አባት ማን እንደሆነ አውቃለች። ለዛ ነው እንደዚህ እየሆነች ያለችው እኮ። ታዲያ ስለ ሰላም ልጅ አባት ብታውቅ ምን ችግር አለው ታዲያ? ኤቢ የሰላም ልጅ አባት አባዬ ነው። ምንድን ነው ያልከው? አዎ ኤቢ፣ እማዬ የዲኤንኤ ውጤት እየጠበቀች ነው። አባቱ ደግሞ አባዬ ነው። ይህንን ነገር እኔም አባዬም ሰላምን እናውቃለን። አባዬ የት ነው ያለው? ኤቢ እባክሽ ታን የምርህን? አባዬ ከሰላም ጋር ተኝቷል። ኧረ እባክሽ ኤቢ ድምፅሽን ቀንሺ፣ ሰው ቢሰማሽስ? እንዴ አልቀንስም ናታን። ቆይ ንገረኝ፣ ሰላም ከአባዬ ጋር ተኝታለች? ሰላማን የወለደችው ልጅ አባዬ ነው? ናታን ንገረኝ። እባክሽን ተረጋጊና መጀመሪያ ላስረዳሽ። እስቲ እባክሽ ተረጋጊ። ናታን የቀለድክ አይደለም? ምን ትላለች ብለህ ነው አይደል? ናታን ንገረኝ። ኤቢ እስኪ መጀመሪያ እኔን አድምጪኝ። እንዴ እንዴት እንደዚህ ተፈጠረ የሚለውን ነገር ላስረዳሽ። ቆይ ናታን እንዴት ልጅ እንደሚወለድ ልታስረዳኝ ነው? ናታን ንገረኝ። እባክሽን ተረጋጊ እባክሽን። ስማ ናታን፣ አባዬ እማዬን ገሏታል። ቆይ ሁለት ልጅ ናታን፣ ሁለት ልጅ ናታን፣ ከሁለት ሴት ንገረኝ እስኪ። እባክሽ ዝም ብዬ ይሄን ነገር እማያታቅም። እባክሽ ዝም ብዬ የዳጣን ነገር እማያታቅም። እባክሽ ቀይ ናታን፣ አንተ እማዬን ክዳታል። እናት ስላልሆነች ነው። እናቴ ላይ የተጫወታችሁባት ነበር። አባዬ ነው የምፈልገው። ኤቢ አንድ ቀን ፀሐይ ትወጣለች ብዬ ጠብቄ ጨለማው ግን ተንፈሰ። በራሴው ስራ ቤተሰቦቼ በሙሉ አስጥሩ፣ ቤት የከፈፈ ሻው ወዴት መራቅ እችላለሁ? እንዴት አድርጌ ስርቃለሁ? ከቤቴ ከትዳሬ እንዴት እርቃለሁ? ከማርታ ከውሃ ከአቢጌል እንዴት መራቅ እችላለሁ? ይኸው እንግዲህ አንተ ቤት መጥቼልሃለሁ።
አፍህን ከፍተህ ትውጠኝ እንደሆነ አያለሁ። ኤቢ ተረጋጊ። እንዴት ቤት ውስጥ እንደዚህ ያለሽ? እማዬ እኮ ይሄን ነገር አታውቅም። ማወቅ አለባት ናታን፣ ገባክ? እናት ስላልሆነች ነው፣ አንተ ስላልወለደች ነው እንጂ ማወቅ አለባት። እሺ ኤቢ፣ እኔ እንደሷ አስቤ አይደለም። ባትወልደኝም እናቴ ነች አይደል? እንደሷ አትበይ። እኔ ለሷ ስለማስብላት ነው። ይኸውልህ ናታን፣ እየዳጣን እኮ በቃ አይደል? አንዴ አጋጣሚ ነው ብዬትቼው ነበር፣ ግን ደግሞ አሁን እንደገና ያውም ከሰላም ናታን ንገረኝ። ሁለተኛ ልጅ ቆይ ለመሆኑ አስገድዶ ደፍሯት ነው ወይስ ሰላም ሆን ብላ አርግዛ ነው? ናታን ንገረኝ። ኤቢ፣ ይሄንን ለማወቅ እስኪ መጀመሪያ ተረጋጊ። ልክ እኮ አይደለሽም። አባዬ የት ነው ናታን? እሱ ነው የምፈልገው። የት ነው አባዬ? ናታን ስልኬን አምጣ። ኤቢ ሰላም ነው? ሰላም እየተጫወቱ ከዚህ ለዛ ኤቢና ናታንም አሉ። ቆይ ኤቢ ምንና ነው ክፍሌ መታ ምንም ነገር ሳትለኝ ወጣች? ደህና ናት? እሺ እማዬ ደህና ናት በጣም። እማዬ በቃ ዛሬ ልትሄጂ ነው? የት ነው የሚሄደው? እንትን እንዴ ዛሬ እኮ ገበያ ትሄጃለሽ እማዬ፣ ትገዣለሽ እኮ እቃ ምናምን ሱፐር ማርኬት ምናምን ትሄጃለሽ እንዴ? ዛሬ ልትሄጂ ነው እማዬ? አይ አልሄድም። ቆይ ግን ምንድን ነው እንዴ እማዬ? ሊያዞርሽ እኮ ነው እማዬ። አይዞሽ ነይ ቆይ ሶፋ ላይ እዚህ ጋር ተቀመጭሽ። አይዞሽ እማዬ፣ ቀስ ግን ደህና ነሽ? ምን ሆነሽ ነው እማዬ? ደህና ነሽ ግን? ዳጣ ደህና ነኝ። ሂጂ እስኪያቸው ምን ሆኖ እንደዚህ የሚጫጫሁት? ኤቢንም ካለች ነይ ትልሻለች በያት። ፀሐዩን ማየት አልችልም፣ ራሴን አሞኛል። አዎ እማዬ፣ ፀሐዩ እኮ በጣም ነው የምታሰምመው። ፀሐይ ነች አይደል? በቃ ጥርር ያለችው ፀሐይ እኮ አናታችንን ብላ እማዬ፣ ይሄ አናታችን ክርር ድርቅ እኮ ነው የምታደርገው። አይዞሽ ሂጂ እስኪ ሂጂ። ኤቢ ካለች ነይ ትልሻለች በያት። ጎሽ ልሂድ እማዬ፣ ልሂድ። ኤቢ አባዬ ቢሮ ነው። እስኪ መጀመሪያ ተረጋጊ። ምንድነው ተረጋጊ ማለት ናታን? አልረጋጋም። እሺ አልረጋጋም። እሺ ቆይ አሁን ሄደሽ ምን ልትይው ነው? እውነት መሆኑን ጠይቀዋለሁ። እሺ ቆይ ከዛስ? ምን ከዛለሁ? እውነቱን ሲነግርሽስ? ዳጣን ከሌላ ወልዶ ሁለተኛ ልጅ ከሰላም ከወለድ እሱ የኔ አባት አይደለም። እሺ ይኸውልሽ ኤቢ ስሚ፣ አባዬን በይሳት ማስጨነቅ የለብሽ እባክሽ። ልታግዢ ነው የሚገባው። አንተ ምሽ ተባባሪ ነህ። ይኸውልሽ ኤቢ እኔን ስሚ፣ በይሳት የምታስቢው ነገር ልክ አይደለም። አባዬ ተጨንቋል፣ እማዬም ደግሞ እውነቱን አውቃለች። ስለዚህ ልናግዛቸው ነው የሚገባው። በቃ እንዳይለያዩ ነው ማድረግ ያለብን። ኧረ እንደዛ ነው። አንተ እንደሱ አድርግ። እኔ ግን አባቴን እፈልገዋለሁ። እሺ ዘበል
አንቺ ደግሞ ምንሽ ነው የምታለቅሽው? አንቺ ለምን ታለቅሽ ነው እንዴ? እኔ ስለማለቅስ ቆይ ለምን ታለቅሻለሽ? አብርሽ ላልቅስ ብዬ ነው። ከየት ነው የመጣሽው? ከእናንተ ቤት። ልትሄጂ ነው? አብረሽ ልትሄጂ ነው? አይ እሺ፣ ከየት ነው የመጣሽው? ቆይ ከእናንተ ጋር ቤሻውን ወይ ወደ ቤትሽ ሂጂ። አንቺ ልትሄጂ ነው? ምን አገባሽ? አያገባሽም። እንዳትከተይ። የድሮ አይቢ ነች። አባዬን ደውለው ጣልከው ናታን? ኤቢ እባክሽን አስተዊ። እስካሁን ማሰብ አልቻልሽም። ናታን ምን ላስብ? ንገሪኝ፣ ምን ላስብ? አባዬ አንቺን ፊት ማየት ከብዶታል። ለምን? በቃ ስለፈራሽ። ለምንድን ነው የሚፈራኝ? ኤቢ ይኸውልሽ፣ ስታውቂው ሁሉንም ነገር ስትረጂው በአባዬ ላይ አትፈርጅበት። አባዬ በዚህ ልክ አስመሳይ፣ በዚህ ልክ ማላውቀው ይሆናል ብዬ አንድ ቀን ማስቤ አላውቅም ነበር። ግን ከዚህ በኋላ አባዬ ላይ ያለኝ እምነት ከዚህ በኋላ የለም፣ ጠፍቷል፣ ጭራሽ የለም። ችግር የለውም፣ እውነታውን ስታውቂ ትመለሻለሽ። አሁንስ ነው ማግኘት የምፈልገው ናታን። ኤቢ አሁን ማግኘታችን ለምን? አባዬ ይወድሻል። ምን ያህል ደግሞ ዋጋ እንደከፈለልሽም አውቂ። እናቴን እየበደለ እኔም ቢወደኝ ምን ይጠቅመኛል ናታን? እማዬንም ይወዳታል ኤቢ። ስለሚወዳት ነው ከሁለት ሴት ሁለት ልጅ ወለድ ናታን? ንገረኝ፣ ስለሚወዳት ነው? ህይወት የት እንደምታደርስሽ ምን እንደምታጋጥምን አናውቅም። እሱን ብዬ እኮ ነው ናታን ሂዳጣልሽ እንደት እያወቅኩኝ እማዬን ባየው ቁጥር እየተሰቃየች ይኸው ነበር። እና ናታን አሁን ድጋሚ ከሰላም ሁለተኛ ልጅ ይወልዳል። ይሄ ትክክል ነው ናታን? ሰራተኛ ብለው ናታን ልክ እንደ ሚስት ይሄን ያክል ዓመት ናታን። ቆይ እንደዚህ አይነት ነገር እማዬ ላይ ይደረጋል? ለማዬ ይገባታል ናታን? ንገረኝ እስኪ። አይገባትም ኤቢ። ከዚህ በኋላ አባቴን አባዬ ብዬ አልጠራውም። እሺ? እማዬ ያውቃለች ኤቢ። ከሰላም ልጅ መውለዱን እማዬ ያውቃለች? አዎ አውቃለች። እና እማዬስ አውቃ ነው ይሄን ነገር ዝም ያለችው? ዛሬ ተጋግዘን አንድ ነገር ካላረግን በጣም ከባድ ችግር ይፈጠራል። ምን አገባኝ ናታን? አያገባኝም። እማዬ የፈለገችው ነገር ማድረግ ትችላለች። እኔ ከእማዬ ጎን ነኝ። ይለያዩ ነው የምትይኝ ኤቢ? አዎ ይለያዩ። ታዲያ እማዬ ሶስተኛ ሚስት አትቀመጥ ናታን? ይሄ ወንጀል ነው። እሺ ኤቢ፣ እስኪ መጀመሪያ ይሄ ነገር እንዴት ሊፈጠር እንደቻለ ልንገርሽ። አሁንም እንዴት እንዳስወለዳት ልታስረዳኝ ነው? ኤቢ፣ አባዬ ሆን ብሎ አቅዶበት የተፈጠረ ነገር የለም። አስታውሺ፣ ከ1 ዓመት ከ4 ወር በፊት እማዬ እዚህ ቤት ውስጥ አልነበረችም። ናታን ኤቢ አዳምጪ። ይኸውልሽ አልነበረችም። አባዬ ደግሞ ሰክሮ ነበር። ሰክሮ ደግሞ ሰላም ተቀበለችው። ከዛ ደግሞ መኝታ ቤት አስገባችሁ። አብራው ተኛች። ማርገዝ ትፈልግ ስለነበር አረገዘች። ሆን ብሎ ነው ናታን። ይሄ ተረት ነው፣ ተራ ወሬ ነው። ቆይ እንዴት ነው ደጋግመው አብረው ካልተኙ በአንድ ጊዜ እንዴት ነው ልጅ ሊወለድ የሚችለው? ናታን ንገረኝ እስኪ። ለምን አይወለድም? ይወለዳል እንጂ በአንድ ጊዜ ይወለዳል። ከፈለግሽ ደግሞ ዶክተር ጠይቂ። እና ሰላም
አባዬን ደፍራው ነው የምትለኝ ናታን? አዎ እንደዛ ነው። አይሻል ሂጂና ያቸው እያልኩሽ ድምጻቸው ጠፋ። አንተን እኮ ነው እማዬ። ልነሳ ስል እግሬ እንደነዘዘኝ ከዛ ከመውደቅ ብዬ እኮ ነው እማዬ። እከሳታለሁ። ሰላምን ነው የምከሻት? አዎ እውነት ከሆነ አባዬ በሰከረበት ከሆነ አብራይተኛች ናታል ያረገዘችው ከሳታለሁ። እሺ አይ ኤቢ እንደዛ ማድረግ ከባድ ነው። ምክንያቱም እሷ የልጅ ማሳደጊያ ብላ አባዬን ትከሰዋለች። እከሳታለሁ ናታል። እውነት እንደዚህ አድርጋ ከሆነ አባዬ በሰከረበት አስተኝታ ከሆነ የደፈረች ናታል አለቃትም። እከሳታለሁ። በአስገድዶ መድፈር ነው የምከሻት? አሁን ናታል እከሳታለሁ። በአስገድዶ መድፈር እከሳታለሁ። አንተ የምታውቅ ከሆነ ሰላም ከነገረች የሁለት ደፍረዋለች ማለት ነው። ስለዚህ አለቃት ናታል። እከሳታለሁ። እሺ ወንድ እንጂ ሴት አስገድዶ ስለመድፈሩ ህግ እውቅና ይሰጣል እንዴ? አዎ የኢፌሪ ወንጀል ህግ አንቀጽ 621 ላይ አንዲት ሴት አንድ ወንድን ሆን ብላ ራሱን መከላከል በማይችልበት ሁኔታ አስገድዳ ከደፈረችው እስከ 5 ዓመት እስራት ናታል። ትዳር እንዲፈርስ ማድረግ፣ ልጆች እንዲበተኑ ማድረግ ደግሞ ተጨማሪ ክስ ማክበጃ ይሆናል። እሷን መክሰስ ትችያለሽ። እባክሽ አባዬን ግን ተረጂው። ይኸውልሽ ዛሬ 9 ሰዓት እማዬ ለዲኤንኤ ተቀጥራለች። ዲኤንኤውን ካወቀሽ በኋላ ደግሞ ምን እንደሚፈጠር ማወቅ ትፈልጊያለሽ? አባዬ 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 ወዴት ልትሄድ ነው? እዚሁ አካባቢ መሆን ፈልጌ ነው። አባዬ በቃ አይዞሽ፣ አትጨነቅ። አይዞህ በቃ እሺ። እኔ አልጨነቅም፣ እናንተም አትጨነቁ። እኛ አልተጨነቅም፣ ደህና ነን። እሺ አባዬ። እማዬም እኮ ደህና ናት። ለመሆኑ ምግብ በላች? አዎ አባዬ እየበላች ነው። እማዬ አሁን ደህና ነች። እሺ ሁላችንም ደህና ነን። ቤተሰቡ ሙሉ ደህና ነው። አትጨነቅ በቃ እሺ። እሺ። እኔ የምልህ አባዬ ዛሬ በቃ እኔ ምሳ ልጋብዝህ እንሂድ? እሺ አባዬ። እምቢ እንዳትለኝ እሺ አባዬ። ለነገሩ እምቢ አትልም። ለመሆኑ ማን ነው የሚከፍለው? እንዴ በቃ እንበላለን እንጠጣለን። ከዛ የውሃ አባት ይከፍላል፣ የኤቢ አባት ይከፍላል። እንዴ ቀልደኛ። ዋው ነይ እስኪ ነይ ነይ። እምቢ አልመጣም። እንዴ መጣሽ እኮ። ምንድን ነው ምግብ ልሰጪኝ ነው? ሰርተሽልኝ ነው እና ብይ ልትይኝ ነው? ምን ትፈልጊያለሽ? ብዙ ምግብ። አይ ውሃዬ አንቺ እንኳን ብዙ ምግብ ልትበይ የ3 ዓመት ልጅ ምግብ እየበላሽ። ኧረ እባክሽ ስሬና ከፈለግሽ በልቼ ከዛ ሳይሻለሁ። እሺ ውሃዬ እትዬ የት ናት? ዋናት አትሄድም። ውሃ ደግሞ የመርሳት በሽታ ያዘሽ እንዴ? እትዬ እማዬ የት ናት? እና እማዬማ ውጭ ናት። አጻየው ውጭ ነው ያለች? እንደውም ኧረ ተይው እሷ ጋር ሂጅ አብሬያት እሆናለሁ። እሺ አይ ውሃዬ ተይው አንቺ እዚህ ቆይኝ እሺ። እምቢ አልፈልግም። አንቺ ከሄድሽ እኔም አብሬሽ እሄዳለሁ። ውሃዬ እንደፈለግሽ። እትዬ ይሄ ቤት እኮ እንደው ፈረስ ቢሉት እኮ አይፈርስም። ሸጋ ቤት እኮ አይከሰኝ ቤት እኮ ካለ ምክንያት አይፈርስም።
ምንድነው እትዬ? ጋሸም ቅድም ደረስ ብሎ ተመለሰ። ደህና አይደላችሁም እንዴ? እንዴ አንቺም ራስሽን ታሰርሽ ብዙ ቀን ሆነሽ። ናታን አልመጣም እንዴ? አንድ ቀጠሮ ነበረኝ፣ ቶሎ ቢያደርሰኝ። ይመጣል እንጂ ይመጣል፣ ወስድሻል። እትዬ ተሻለሽ? እትዬ መምነሯል እንዴ? ያሞሽ? ደህና ነኝ። ለዛ እንፈልገሽ እትዬ የሆነ ነገር አጋጥሞኝ እኮ። እትዬ እቺ ልጅ እኮ መታመኛ የላትም። እኔ አንተ ነኝ እንዴ? ምን ይላል? ራሴን አሞኛል፣ እባካችሁ። ለዛ ምንድን ነው የፈለግሽው? ቶሎ ንገሪ። እትዬ አክስቴን አሟት እኮ እሑድ ፍቃድ ፈልጌ ነበር። ውሸት እትዬ፣ ውሸቷን ነው። ገዜ ምን ሆነሃል? ምኑ ነው ውሸት? እትዬ አክስቴን አሟት እኔ እንዲፈቀድልኝ ብዬ ነው። ለዛ መቼም የአረብ ሀገር ፕሮሰስ ጀምረሽ አይደለም አይደል? ጀምራለች እትዬ፣ ጀምራለች። ኧረ እትዬ እኔ ምንም አልጀመርኩም፣ እየዋሸ ነው። ገዜ ምን ሆነህ ነው? እትዬ በፍጹም እንዲያትፈቅጅላት። እንዲሁ ጭራሹን የታመመ አክስት የላት። ሌላ ነገር ጀምራለች። አንተ የታውቀኛለህ? ሲጀመር ተዋወቅን እኮ በደንብ ተዋወቅን። እንደ ሸምበቆ ውስጥሽ ክፍት ነው። የሴት ወግም እኮ የለሽ አንቺዬ። እንኳን እሺ እንኳን ምን አገባ አግባኝ አላልኩ። ብትለምኝም አላገባሽ። እንደ አንቺ አይነት ቀትረ ቀላል ሴት የልጅ እናት አላረግ። ኧረ ጭራሽ ከኔ ልጅም እንዲኖር ትፈልጋለህ? ኦፍ በቃችሁ እናንተ። ክብር የላችሁም እንዴ? ጭራሽ እኔን እዚህ ያስቀምጣችሁ እርስ በርስ ትሰዳደባላችሁ። እትዬ እኔ ይሄ ገዜ አላስቀምጥ ብሎኛል። እንደው እትዬ ይቅርታ አድርጊልኝ፣ እንደው ይቅርታ አድርጊልኝ። ግን ይቺ ሌባ አክስት የሚባል ሰው የላት። ጤነኛ ስትሆን ያላወቅናት አክስት ዛሬ ተየት መጣች? ቆይ ለዛ አንቺ ውሸትሽ ነው እንዴ እንደዛ የምትይው? አይ እትዬ እስቲ እንደው ውሸት ነው በይ እትዬ። ማን እንደቀጠራትን ያውቃለሁ፣ ሰምቻለሁ። እትዬ ገዜ ዝም ብሎ ነው በቃ። እሑድ አክስቴን መጠየቅ እፈልጋለሁ። በቃ የፈለግሽው ወደ መሄድ ነው አይደል? ተፈቅዶልሽ ሂጂ። እውነት እትዬ አመሰግናለሁ። እሺ እትዬ። ኧረ እትዬ ይሄ ነገር ገዜ አንተም ብትሆን እሑድ እረፍት ነው፣ የፈለክበት ቦታ መሄድ ትችላለህ። አይ እትዬ እንደው ሁለታችንም ብንቀር ነው የሚሻል። አንተ ካልፈለክ በቃ ቅራ እኮ እትዬ። አዎ እዚህ ይቀርሱ፣ ሁለታችንም ሂደን ቤቱ ብቻውን ከሚሆን አይቻልም። እኔም እረፍት እፈልጋለሁ እትዬ። ኡፍ በቃ ሂዱልኝ፣ የፈለጋችሁበት ድረሱ። ራሴን አታሳመሙኝ። ሂዱልኝ፣ ሂዱ ከዚህ እሺ። አየህ አይደል? ማላውቅ እንዳይመስልሽ፣ አቻ ሀገር ልትሄድ እንደሆነ አውቃለሁ። እሱንም አሳያለሁ። እሺ የልጅ አባት አባ ገዜ ምን እንደሚፈጠር አታውቂም። ምን ማለት እንዳለብኝ አውቃለሁ። ገዛኝ አይደለም ውሻ ካዲ። ዳጣ ናታንስ ለምን ፈልገሽ ነው? እትዬ እኮ መኪና ፈልጋ ሆስፒታል ልትሄድ ነው መሰለኝ። እመጣለሁ ብሎሻል በያት። ዳጣ እኔ እትዬን አልዋሻትም። ለዛ እኔ ምን ዋሻልኩሽ? ግን በቃ አለ አይደል ይመጣል ምናምን በያት። እሺ አይ ቢሆንም እኔ አልልም። ለዛ እነዛ ማቴ ከሆነ ማለት ነው ቆንጆ የሴት አምጥቼ ለገዜ ነው ማጣበስልሽ። ኧረ ዳጣ እኔ ከዚህ በኋላ ገዜ ቢጠበስም አይሸተኝ።
ለነገሩ ተይው ያሽም ልጅ ነው የሆነ ሰውዬ እያስገባሽ እያወራሽ ነው አይችሻል ዳጣ አሁን ከኤቢ ጋር ሲገባ አላየኋቸውም እንዴ በቃ ይመጣል በያትሽ ለዛ እኔ አልልም ለዛ ምንድነው የምጨቀጭቅኝ በቃ ይመጣል የፈለግሽውን በያት በቃ ለዛው እሺ በቃ ወረበ ነው በለው የኔ በለው ወረበ ነው በለው የኔ ሽመል ሆነ ማን አለው ስሙን የኔ ሽመል ሆነ ማን አለው ዋይ ነይ እንግዲህ እንጮታለን እናንተ በጎች ኑ እስኪ የዘንድሮ አዲስ ዓመት እንኳን አያልፋችሁም እንዴ እንዴት ትሸጣላችኋ ማን ነው የሚሸጠን እኔ ነኝ ለምንድን ነው የምትሸጠን በግ ስለሆናችሁ ነው እኔ በግ አይደለሁም እሺ ገዜ አንቺ እንኳን በግ አይለሽ ፍየል ነሽ ትንሽ ሻል ታያለሽ እኔ ግን ከዚህ በግ ነኝ እሺ ግን ማለት ነው ወንድ ነኝ ሴት በግ ቀንድ እኮ እንደዚህ ቢኖረኝ እኮ ወንድ በግ ሆነ ነበር አይደል ይኸውላችሁ እሑድ ሰው ስለሚሞት አዘን እንድትቀመጡሽ ማን ነው የሚሞተው አው ከሶስት አንዳችን መሞታችን አይቀር ከሶስት አንዳችን 1 2 3 በጥናት የምትሞተው እንዴ በቃ ገዜ ነው የሚሞተው አንቺ እኮ ይታይሻል አቻ ሊገለኝ ሆነ እንዴ ለነገሩ ሞት የማይቆጭ ክብሬን ሳላስደፍር ሞታለሁ ገዜ ሞት እኮ ጥሩ አይደለም እሺ ሞትማ ጥሩ ነው ይልሽ ክፉ ሰው ካልሞተ እኮ ደግ ሰው እየሞተ ያልቃል እኔ ግን እንደ ገዜ የሚያወራው ነገር ምንም አይገባኝም ነኝና በጥግ በኩል ቪዲዮ እሺ አሁን ተጣልታችሁ ትመጡ ይልሽ በዛ በኩል ያለውን ሳር አንድ ቅጠል ተበጥሰ ባገ ይነግርሻል በጥሽ ነው የምጥላችሁ ዋ እንደነዚህ እንደው ያበለው ወራበ ነው በለው አረ በለው ደንያ በለው እኔ ሽማሉና ማን አለው ስሙን እኔ ሽማሉና ማን አለው ስሙን ጉደል ቀጨን መንገድ አውጣ የከፋ ወንጀልሽ ተሻግሮ
ሄሎ ማርቲ። ደርቼ ቤትናና ናታን ይዞን ይሄዳል። ይሻላል። ቆይ እኔ ቀድሜ ብሄድ አይሻልም? ማለቴ እዛው በጠብቅሽ አይሻልም ማርቲ? ነው ወይስ አንቺ እንዳልሽው ይሻላል? ችግር የለውም ና በዚህ እንደዛ ይሻላል ማርቲ። ቆይ ግን እኔ ምን አደርጋለሁ? አንቺ ብትሄጂ አይሻልም? አብረን ነው የምናየው። እንደዛ ይሻላል ማርቲ። አሁን ቤት ነው። እሺ እሺ። አሁን ማርታ ወረቀቱን ቀዳ ስታየው ምን ሊፈጠር ይችላል? እኔ እንጃ። ምን ሊፈጠር እንደሚችል መገመት በጣም ይከብዳል። ምንም አላውቅም፣ ግን አንድ ነገር አለ። አንድ ነገር አውቃለሁ። ከዚህ በኋላ እኔን እንደ ሰው ልታየኝ አትችልም። እንደ ባል አይደለም እንደ ሰው አታየኝም። ግን እስከ መጨረሻው የሚመጣውን ነገር በጸጋ እቀበላለሁ። ና ብላኛለች፣ ልሂድላት። መቼም ለናፍቆት አይደለም ለግብዣም አይደለም። እንደሚታረድ በግ ወደ ማረጃው በጠራኝ እሄዳለሁ፣ እገባላታለሁ። ምንም አማራጭ የለም፣ ምንም። አባ ገዜ ምግብ ብላ፣ ምሳህ ነው። ምን አባ ገዜ ስላልኩ ነው እንዲምትው? ምን ይገባል ብዬ እኮ ነው፣ ማረጉ ነው። ግን ለምን ትቸኩያለሽ? መሞትሽ አይቀርም፣ ጊዜው ይረዝማል እንጂ እኮ አይቀርልሽም። እኔ አልሞትም። እሺ እዚያር በፈቀደ ቀን እንዳትሞች እየተፈታተንሽ ነው። አምላክሽንም እንደዚህ አትፈታተኝ። ምን ብዬ? ቆይ እገልሻለሁ እያልከኝ? አዎ በእጄ የሰው ነፍስ እንዲጠፋ እየገፋፋሽ ነው። ምን አባ ገዜ ስላልኩ ነው? ያው የልጅ አባት ነው ብዬ ነው። አንተ ግድልኝ እንዳታሳስኝ። እንግዲህ እንዴ ገዜ ተረጋጋ እንጂ አንተ ገዜ። ስማኝማ እዚህ ቤት ግን የሆነ ችግር አለ። እትዬ ዛሬ የመጨረሻ የቀናት ስትል ነበር። ምን ማለት ነው? እኔ እንጃ ገዜ። ብቻ እኔ እናንተ ማናውቀው የሆነ ትልቅ ችግር አለ። ልጆቹ ሁሉ እኮ ተጨንቀዋል። እና ምን ይሆን? ብቻ ገዜ ለኛ መውደቂያችንን ይስጠን። አንቺስ መውደቅ ያለሽ እኔ ይብላኝ እንጂ። ቆይ አሁን ምሳ ትበላለህ አትበላ? ለነገሩ እሑድ እንደወደቅሽ ሰኞም አትነሽ። አቻነን እኔ ነኝ የማውቀው። አልበላም አትልም? ምን ተርፍ ያናግራል? እኔ ካንቺ እጅ እንኳን እህል እፍኝ ጭብጥ ሙሉ ጥሬ እንኳን አልበላ። ኧረ የራስህ ጉዳይ። ለለዛ ብለህ ነው የምትበላው? አፈር ብላና አንቺ ቃሚ ገደል ግባሽ። አፈሩን ያስገባሽ ደግሞ ታንቺ እጅል ብላ ምነሳት በበለዋ። እኔ ገዛ የሚበላ ማጣ መሰለሽ? ውሻ ወዲያ ልታታልኝ ወዲያ ካርሳ እኔ ገዛ ወዲያ አልታለልም። እዛ የምታታልዩን አታል ራቢ ገለይ መሰለሽ?
ደረጀን እኮ ጋበዝኩት እማዬ፣ ጋበዝኩት እኮ። መጥቶ ነበር እንዴ? አይ አልመጣም እማዬ፣ አልመጣም ማለቴ እንትን ምሳ ልጋብዘው ነው ለማለት ፈልጌ እኮ ነበር። ናታን አለ እንዴ? ለዛን ጥሩ ብዬ ልኪያት በዛው ቀረች። አዎ እማዬ አለ። ዛሬ ሆስፒታል ልትሄዱ ነው አይደል? ናታን ነው የነገረሽ? አዎ እማዬ። እና አሁን ዝግጁ ነው? አዎ ዝግጁ ነው እማዬ፣ ዝግጁ ነው። ነይ እስኪ አንዴ ቁጭ በይ። ይኸውልሽ ዳጣ፣ ምንም ነገር ቢፈጠር ከልጆቼ ልይቼ አላይሽም። እሺ እሺ እማዬ፣ አይዞሽ በቃ ደግሞ ሰምቻለሁ። እሺ ሰማሽ አይደል የሰላምን ነገር? አዎ እማዬ፣ አይዞሽ እሺ እማዬ። ዛሬ እሱን ለማረጋገጥ ነው የምንሄደው። ለማንኛውም ግን ቃል ገባልሻለሁ፣ ምንም አይነት ነገር ቢፈጠር ከልጆቼ ይፈጽማለሽ፣ እንዳትፈሪ። እሺ እማዬ፣ በቃ ሁሉም ነገር እኮ ያልፈናል። ያው እውነት ቢሆንም እኮ በቃ እየልሽ ነገር ዳጣ፣ ከኔ ተማሪ። ምንም ነገር ቢሆን ሰው እንዳታምኝ። በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምኝ። እሺ? እሺ እማዬ። ዛሬ እናረጋግጣለን። በራሴ አይን ካላየሁ አላምንም። ያንን ለማረጋገጥ አሁን ሄዳለሁ። ግን አደራ ውሃዬን ካጠገብሽ አታራቂያት። እሺ? እንዴ እማዬ፣ ኧረ ተይ እንደዚህ አትበይ። በቃ ደረጀ እየመጣ ነው። ናታንን መኪና ውስጥ ጠብቀኝ፣ ልብስ ቀያይሬ የመጣው ብላለች። በይው። እሺ እኔ ልብስ ልቀይር። ጋዜ ጋዜ እንደው ወይድሌ ጋዜ ወይድሌ 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 ጋዜ ወይድሌ ወይድሌ ጋዜ 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 ምንድን ነው? ምን ሆነሻል? ወይድሌ 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 ጋዜ ምን ተቀመጥነግሪ? ጋዜ ወይድላችን ወይድሌ ወይድሌ ጋዜ ወይድሌ አትበይ። ምን እንደው ጋዜ ወይድሌ እንደው ምን አለ እዚህ ቤት ባልመጣሁ ባላወቅኳችሁ ኑሮ። ምንድን ነው ሆነው? አሁን እኮ ከጋሼ ሲገባ ይቻላል። እንዴት ምንድን ነው? ጋሽ ና ቤት ጋሽ ጋዜ ላሳይ ነው። ምን ሆነ? ላሳይ ሳትነግሪኝ እንዴት መጣ? ናማ ላሳይ ጋዜ እንደው ወይድሌ ናማ ጋዜ ና ምንድን ነው የሚሻለው? ና ኧረ እንደው ወይድሌ ና